ፋዘር ይቅርታ ምናምን ማለት አልፈልግም። ፔ ተደርጓል። ቢላንስ ቼበታለሁ ልወጋው። ይሄ ማለት የተሰነዘረ ነው። አባቴ ላይ መጥፎ ጠባሳ ነው። ከዛ ላይ ሆኜ ልገለው ማለት አስለቅቀው ጎረቤት ምናምን መጥቶ እኔ በጣም መጥፎ ሰው ነኝ ሆነ አልገባም። ብዙ ነገር ተሞክሯል እኔን ለማዳን ከሕክምና ጀምሮ ቴራፒ፣ እስር ቤት ይጸልያል። እኛ ቤት ጌታ ሆይ ውሰደው ዩኒ ኖባዲ ትረስት ሚ ማለት የጠፋው ልጅ አንዴ እኮ ነው ወጥቶ ይመጣ። አንተስ 15 ዓመት እያወራሁ ነው። ዞር ብዬ ዞር ስለ 1 ዓመት ከ3 ወር ነው። ዛሬ ነው እየታየ ያለው አዲስ አበባ ላይ አቤኔዘር የት አለ? የለም። ልሙት ልኑር የለም። እሱስ ግሎሪፋይ የሚደረግ ነገር አይደለም። 15 ዓመት ማን ነው ስም? አቤኔዘር ታረቀኝ። ከየት ከተማ መጣ? አዲስ አበባ። እሺ፣ ለምንድን ነው ወደፊት ለፊት መውጣት የፈለገው? በመጀመሪያ አባቴን ይቅርታ መጠየቅ ፈልጋለሁ። ለምንድን ነው አባትን ይቅርታ መጠየቅ የምትፈልገው? አባቴ 15 ዓመት አንብቷል። እኔ ያደግኩት በክርስቲያን ቤተሰብ ነው። ልጅ ያለው እንደዚህ በቅዱሳን ማል እንደዚህ ነው የተሰጠውትና በሰንዴይ ስኩል በቸርች ነው ያደግኩት፣ በፌሎሺፕ በብዙ ነገርና አባቴ በጣም ይቅርታ መጠየቅ ፈልጋለሁ። እጄ ላይ ሊሞትብኝም ነበረ። ዮኒ አንቄ እንደዚህ ልገለው ነበረ። ቢላንስ ቼበታለሁ ልወጋው። ይሄ ማለት የተሰነዘረ ነው። አባቴ ላይ መጥፎ ጠባሳ ነው። አሰምሃው እንደዚህ ታንቆ ለ2 ወር ከዛ በላይ ታሞ ነበረ። ማለት ራሴን ያገኘሁት እንደዚህ እየተመታታ ማለት ነው። በቴስታ መጣኝ መጥቶት ምናምን ከዛ ላይ ሆኜ ልገለው ማለት አስለቅቀው ጎረቤት ምናምን መጥቶ ማለት እኔ በጣም መጥፎ ሰው ነኝ ሆነ አልገባም። ለጥቂት ነው የዛሬ 8 ዓመት ትዝ ካለ ማርሴል መልካም ወጣት ሲያልቅ ነው የደረስኩት። ሲያልቅ ነው እንደዚህ የመማር እድል አላገኘውም ነበር። ደን በዚህ 8 ዓመት ውስጥ እነ ዮሲን አይታችኋቸዋል አይደለ? ለውጡን። እኔ ደግሞ በቃ ባሰ ማለት ነው። በጣም መጥፎ ነገር ውስጥ ማለት ነውና ታላቅ እህቴ ያንተ ኩያ ነች። በጣም ሲሪየስ ናቸው እኛ ቤት እና አሁን ብትሰማ ወይ ደውለህ ብትል በሉ ፖሊሶች ምናምን ይዘጋጃሉ። ኖባዲ they don't trust me። ይቅርታ መጠየቅህንም አይፈልጉትም፣ አያምኑም። ዩኒ ኖባዲ ትረስት ሚ ማለት የጠፋው ልጅ አንዴ እኮ ነው ወጥቶ የመጣ አንዴ እኮ ነው። የጠፋው ልጅ ሄዶ የመጣው አንዴ ነው። አንተስ 15 ዓመት እያወራሁ ነው። ዩኒ ሲስተር አታምን፣ በታሪክ አታምን። ላይቡ ቁጭ ብዬ የኮምፒውተር ሰው ነኝ፣ ሲኒየር ግራፊክ ዲዛይነር ነኝ። ቪዲዮ ኤዲቲንግ፣ ሲኒማቶግራፊ ምናምን እሰራለሁና ኤሌ ሎስ አንጀለስ ክሩ አለ። ከአሜሪካን ሀገር ኢትዮጵያ ነው ፋይል ይላክና እኔ ነኝ ፋይናል ኤዲቲንጎችን ግራፊክሶች ምናምን የምሰራው። እንግዲህ አስበው በቃ ተመለሰ አቤኔዘር በቃ ያ አስቸጋሪው ልጅ ያ ሽሻሙ ያ ኮኬና ምናምን ተመለሰ ምናምን ተብሎ በስነ ስርዓት ቤት ውስጥ ቁጭ ብዬ ነው የምሰራው። ኢንተርኔት እና ኮምፒውተር ነው። ደን ብዙ ስራዎች እሰራለሁ፣ ፋይል ልካለሁ። ኢቭን እሷ ማለት ስራ የምታሰራኝ በጣም ትልቅ ሰው ነች። ምናልባት ኤችቢኤን they know me እዛ ያው በቅጽል ስሜ ብራንድ ኔም ነው ኤቪ ማክ እባላለሁ። ብዙ ስራዎችን እሰራለሁ። ድንገት ዲስአፒራር ይሁን። እኔ አንድ ጥያቄ ልጠይቅ። አምነህ አገልግሎትን የሰጠው ሰው just አስበው፣ አምነህ አገልግሎትን የሰጠው ሰው ይዞብህ ቢጠፋ ምን ይሰማል? you pay 10 years ለዚህ አገልግሎት እና መቼም ተሸውዳ አይደለም፣ መቼም ብዙ ነገር ታስባል። ሰጠው አምነህ በቃ ጂኒየስ በቃ ብዙ ነገር ሰጠው ያለምንም ምክንያት የለም። ምን ይሰማል? የለም ፋይል ይዞብህ ፕሮግራምን ሁሉ ነገር ያው ፋይናል ነው የሚመጣው ኤዲቲንግ። አስበው የፕሮዳክሽን ስራ ማለት እና ድንገት ዝም ብለህ ጠፋ። ወዴት ሄድክ? ይኸውልህ ዞር ብዬ ዞር ስለ 1 ዓመት ከ3 ወር ነው። የት ነው ያገኘሁት ራሴን? አላባ የሚባል ሀገር አስበው፣ which is በጣም ማላቋ ሀገር ሌላ ቦታ ነው። ዞር ብዬ ዞር ስል 2 ዓመት ሆኖኛል። ቤተሰብ ምናምን ወንድሞቼ ምናምን አላዩኝ። ያው አሁን ዛሬ ነው እየታየ ያለው አዲስ አበባ ላይ አቤኔዘር የት አለ? የለም። ልሙት ልኑር የለም። ደን ለሞት ነበርና አወዝ ላይክ ሱሳይዳልም ነበርኩና ያ ኮኬን በጣም መጥፎ ነው። ዮኒ አንተ ተሳክቶልሃል፣
ዲስ ሲዝን አልገባም። ኮኬን የተለያየ ዶዝ አለው እናስምር ነው የሚባለው፣ ግን 92% እኔ ስለዚህ ደርቲ ነገር ማግኒፋይ እያደረኩ አይደለም። እየሆነው ስላለው ነገር ለእግዚአብሔር ክብር ነው እያወራሁ ያለሁት። አባቴን ሄቪነቱና ዝም ብዬ ፋዘር ይቅርታ ምናምን ማለት አልፈልግም። ፔ ተደርጓል። ያነባል አንተን እያየ ሊትራሊ 10 ዓመት ከጀመርክ ጀምሮ ያነባል። በጣም ነው የሚወድህ። በጣም ስንማር የትኛውን ትምህርት ወደድከው? በጣም ደማስቆ እንደገና መጀመር እና ምን እንዳልክ ታውቃለህ? ሕዝቅኤል ላይ አጥንቶቹን አያቸው። ይኸውልህ የሞተን ለማስነሳት የመጀመሪያው ቀን አላዛር የሞተ ጊዜ ጌታ ቢመጣ እስራኤላውያኖች አረ በአንድ ቀንማ ይነሳል ይላሉ። ሁለተኛው ቀንም ቢመጣ እንደዚህ ይላሉ። ሶስተኛው ቀንም ያው ምን ችግር አለ? አራተኛው ቀን አይመችም። ገባ? ድጋሚ ሰውን እንደገና ሪዘሬክት ለማድረግ አይመችም። ከሞተበት 4 ቀን ሆኗል፣ ሸቷል። ኖ ባዮሎጂ እንዳለ የለም ማለት ይሄ ሌላ ኬዝ ነው። ይህን ዞር ብለህ ሕዝቅኤል ጋር አስበው። ጭንቅላት እዛ ጋ ነው፣ የሆነኛው እግር እዛ ጋ ነው ምናምን የተቆለለ አጥንቶች ናቸው። አርሚ ሆኑ እኮ ነው የሚል ያለ ተነስተው ሰራዊት ሆኑ። አርሚ ሰራዊት ማለት ጀግና ናቸው ብሮ። ያው ዮኒ እኔ እንደዚህ አይነት ሰው አልነበርኩም። በአንድ ልብስ እንደዚህ የሚሆን ምናምን ግን ምን ዋጋ አለው? የሞተን በድን ብታዘንጠው። አይ ዋዝ ዴድ። ሲስተር አልደነገጠችም። ስታይ አይደለም በህይወት አለ ተብላለች። ከ1 ዓመት ከ3 ወር በፊት ገብቷል። በህይወት መኖሪ ሲነገራት አልደነገጠችም። ለምን ቢሞት ይሻል። እኔ እኮ ይጸልያል እኛ ቤት ጌታ ሆይ ውሰደው፣ ይሄ ልጅ ውሰደው፣ ጠልቶኛ አይደለም እና እንድትሄድ ነው እንድትሞት ነው የሚጸልይ። ጌታ ሆይ ውሰደው በስነ ስርዓት ነው የምልህ። አሁን እንደ መጣስ ያስመዘገበኝ የለም ምንም ያለ የለም። ግን ጌታ ሆይ አልኩኝ። አሁን ስቆም በቃ አለቀ ሁሉ ነገራ። ሞት ተን ፊት ስቆም ምልል ነው። ሰተኛል፣ ይሄን ሁሉ አሳድገኛል፣ ኩትኩት አድርገህ ኤቭሪቲንግ። አሁን በእግዚአብሔር ፊት ቆሜ ምንድነው የምለው? መጨረሻ ላይ እዛ ከሄድን በኋላ ማለት ጌታ ሆይ አንድ እድል ስጠኝ በቃ ሳይን ምልክት እንዳያወራኝ እንዳልሰማው እየጸለይኩ አይደለም ምናምን አስበው ብሎ እያረኩ ነው። ሌላ እንደውም እዚህ አላባ ያልኩ ቦታ ከሄድኩ በኋላ እዛ ጭራሽ አረቄ መጠጣት ጀመርኩ። ይሄ ማልወደውን ለኪ ጠላ ምናምን መጠጣት ጀመርኩ። ለምን? ኮኬኑን ረስቼ ርቀት ነው ወደ እዛ ያስኬደኝ። በዚህ ኮኬኑን ሩጫ ነው። ለምን? ልሞት ሆነ ማለት እያሰመርክ ሴሽ ነው የምታጨሰው። አችለውማ እያሰመርክ ድብልቅ አይቻልም። አንተ ልጅ ልትሞት ነው የሚሉኝ። ሱስ ግሎሪፋይ የሚደረግ ነገር አይደለም። 15 ዓመት የተደረገብኝ ሰው ነኝ። 34 ዓመት ከ3 ቀን ነው የምለው። 3 ወር እንደ ቀን ነው ሉፕ የሚያደርገው አመቱ ነው። አስበው 8 ዓመት ሆነ። ትዝ ይላል እዛ ጋር ይተኝ ምናምን ነው 8 ዓመት ከች እንዲህ ብለህ እንዲህ ስትል 8 ዓመት ይሁሉ ሲገነባ ዩሲዛ ከዛ ተነስቶ ፓስተር ዛ ሲሆን እኔ ሌላ ታሪክ ማለት ዲስ ሲዝን አልገባም። ይሁን ገና የሚመጣ ጉድ አለ ከዚህ በኋላ። ያውላችሁ በየትኛውም ሱስ ውስጥ ያላችሁ ምታጨሱ ምን ምትሉ ራን ማድረግ አለባችሁ። ያው የሆነች የተጠቀለለች ኩሽ ምናምን የምታጨሰው እኔ ኦጂ ኩሽ ይባላል። ሌላ ታሪክ እቺን የምታክል ነች። ይሄ ተርብል እንደምናን አይደለም። እቺ ነው አድርገህ ሌላ ዓለም ውስጥ የምትገባበት ሌላ ነገር ውስጥ አለ። ንቁ ፕሊስ። እና ደግሞ ይቻላል፣ ተስፋ አለ። እኔ ማለት 1 2 3 ምናምን እድል ሳይሆን ያ አጥንት ነበርኩኝ። ይሄው ዛሬ እግዚአብሔር እያጠነከረኝ ነው። ስለዚህ እባካችሁ ተመለሱ። እኔ በጣም ሌላ ሰው ነበርኩኝ፣ ያ ልጅ ነበርኩኝ። እና እኔ ያው ኮኬን ነው የምጠቀመው፣ አሰምራለሁ። ያው ማስመር ነው የሚባለው። ያው ብዙ ጊዜ ማሪዋና የሚጠቀም ሰው ያው ድብልቅ ካልክ በኋላ ታኮ ሴሽ ነው የምታጨሰው። እና እኔ አሰምራለሁ፣ እንደ ታኮ የምጠቀመው ነው ማሪዋና ማለት ነው። ሲጀመር 2 ዓመት 1 ዓመት ከ9 ወር በህይወት ልኑር አልኑር ማንም አያውቅም። ግን ያው በህይወት አለው እና ብዙ ነገር ተሞክሯል እኔን ለማዳን ከህክምና ጀምሮ ቴራፒ፣ እስር ቤት ያው እንዲደነብር ወይም እንድፈራ ተብሎ ትንሽ አላ በፍቅር ነው ያሳደገኝ።
ባይዞ የሆነ ማለት ዝም ብለህ ለምሰነዝርበት አባት ሆኖ አይደለም። አያምንም ግን ፋዘር በጣም ይቅርታ ያንሶ አስቡ። እንደዚህ አንቂ ምናምን ሞተብኝ ቢሆንስ አስቧል። በጣም ይቅርታ እንባህ ነው ጸሎትህ ነው። እግዚአብሔር ይሰማል። አሁን እንደዚህ እያለቀስክ ነው። ወድሃለሁ አለው። በጣም ይቅርታ ወድሃለሁ፣ አከብርሃለሁ። አንተ ትልቅ አባት ነህ። እንዳንተ አይነት አባት የለም። በእውነት በጣም በድዬሃለሁ። የጠፋው ልጅ አንዴ ነበር ሄዶ የመጣው። እኔ አንዴ ሄጄ የመጣው፣ ሁለቴ ሄጄ የመጣው ነው። 1 ዓመት 2 ዓመት 3 ዓመት ሰው እኮ አግብቷል። ባቾቼ እንዳለ አግብተዋል፣ ወልደዋል፣ ምናምን ብዙ ነገር ተፈጥሯል። በጣም ብዙ ነገር ማለት ላይፍ እኮ ቆሞ አይጠብቅም። አንተ ግን ታገስከኝ፣ ቻልከኝ። ላንተም አይገባም። እንዴ ሌላ መቼም የሚያናድድ አባት እንኳን አይገባውም እንደዚህ አይነት። ግን አንተ ደግሞ ማለት ነው አስቧል። ያስኩ ምን ሆነ ነው ይባላል። ድምጽ ተዘግቶ ይላል። እኔ አንቀው ሊሞት ማለት እጄ ላይ ማለት ነው። ሲስተር እስካሁን ፎቢያ አለባት፣ ልተኛ አትፈልግም። እሱ አባት ነው መቼም ሁሌ ይራራልኛል። ሲስተር ግን አትችልም። ከአንዳንድ ይደወላል። ባቢላን ስለ ፖሊሶች ምናምን በቃ ሊመጣ ነው ማለት ምንድነው? ባቢላን ማለት ባቢላን ስማቸው ፖሊሶቹ። አዋ ሰው እኮ ከሆነ ቦታ ነው ፓትሮል የሚጠራበታ። እኔ በፍቅር እምቢ ተባላ በቃ በር አንኳኩቶ ምናምን 1 7 6 ፖሊስ ምናምን ይመጣና ከሳሎን ከቤት ይዞ ነው የሚሄዱት። ይሄ እንግዲህ እንደዚህ የተሸረከተው ለሱ የሰነዘርኩት ነው እንግዲህ አስቡ። ታስል መስቶቱ ላይ ገባው ምናምን ከአንዳንድ እዚህ እየደማ እንደውም ፖሊሱ ምን አለኝ ትፍታሽ ስትደረግ ጣቢያ ስገባውና ገመድ ትፈታል። ገመዱ ምናምን እንካ አንተ ታንቀሙታል። አባትን ልቀል አንተ ታንቀሙት። በቃ ደግሞ ሊጨፈጭፉኝ ይሉና ምናምን ደግሞ ሲያዩኝ ደግሞ ያሳዝነኝ ይላሉ። ቂሊንጦም ነበርኩ። ያለ ጥያቄ ነው የታሰርኩ። ያለ ጥያቄ ስር ግን ከባድ ነው ማለት ይወልፍ መንግስት ፈርዶብሃል። በቃ ገብታል። ቢያንስ የሆነ ሰው ምግብ ይዞ አይጠይቅም። አንተ ከጥፋትህ የተነሳ ያለ ጥያቄ ነው የታሰርከው። ማን ይጠይቀኛል? የኩይ አታምኚኝም? አይኖ አልመጣም፣ ችግር የለውም። እኔ ቤት ለመምጣት አይደለም ግን ይቅርታ ልጠይቅሽ ነው። በቃ አታምኚኝም፣ አውቃለሁ። አታምኚኝም፣ ልጆችሽን ወልደሽ ምናምን አላየሁሽም። በቃ የለሁም። አይኖ በጣም ነው የምትወጂኝ፣ ስለምትወጂኝ ነው እንደዚህ የሆንሽው። ግን ይቅርታ፣ በጣም ነው የምወድሽ። እንጀራ እናት አትባልም፣ እናት ነች። በጣም ይቅርታ። በጣም ትንሰፈሰፋለች። በባትላችን በነበሩ ባትሎች በቃ እሷ ነች ማለት ላይ የምትገባው። አስበው እዮብ፣ አቤት እሱ ነው አዲስ አበባ ዩኒቨርሲቲ ያስተማረኝ። በቃ ሁሉ ነገር ነው የሚያደርግልኝ። ሌተስት ነገር እሱ ነው። ሂዝ ሮቦቲክ ቴክኖሎጂ ላይ የመጀመሪያ ማስተርሱን ሰራ። ሁለተኛ ማስተርሱን ዲጂታል ሚዲያ ቴክኖሎጂ ላይ ሰራ። ፒኤችዲውን ደግሞ ሂዝ ሲኒየር ሶፍትዌር ኢንጂነር ነው። ወንድምክ? አንተስ? ኮራ ቢባል አንተ ይኸውልህ እሱ የተማረው መቀሌ ዩኒቨርሲቲ ነው። ኢማጂን ከመቀሌ ሄዶ ሌክቸር ምናምን ስኮላር አድርጎ ጣሰ ማለት። እሺ እኛ ቢሆን አዲስ አበባ ዩኒቨርሲቲ ማን ይግባ ተባለ። እኔ አልገባሁልም። ከዛስ በቃ ተውኩት። ኢዮብ ገኒ ባለቤቱ 3 የሚያማምሩ ልጆች አሉት። በቃ የሰው ልጅ ድሪሙ የሚኖር ሰው ነው። በጣም ይቅርታ፣ ምንም አልፈልግም። በቃ ለምን መሰለህ ከብዙ ነገር ጋር ነው የሚያስተሳስሩት። ጌታ ምስክሬ፣ እኔ ይቅርታችሁን ብቻ ነው ፈልጉ። ይቅር በሉኝ። ኢዮብ በጣም ወዳለሁ፣ በጣም አከብራለሁ። ያው አባታችንም አለ ገና ይለመልማል። እግዚአብሔር ረድቶኛል። በጣም ይቅርታ። ማሚ ትርሲት አስራት ማሚ ማለት አሜሪካን ሀገር ኤችቢኤን ምሰራላት ማሚ። አይ ነው ልብሽ ቆርጧል። የሷ ልጅ 4 ዓመት አብረን ሆነ ምናምን እንጌጅ ቀለበት አድርገን ምናምን በጣም ስዕል የሆነች ልጅ ማለት በቃ ስዕል ነገሩ ጠፋ በዛው ወይ እኔ አሁንም ማለት ነው ከቤብ ጋር ፊክስ እንድንሆን ምናምን አይደለም ግን ይቅርታ አድርጊ። አጨብጭቡለት። አደያ ነው እሱ። አደያ ና ተነስ እዚህ ጋር አሁን ቆይ ይሄን 4ኛ ዙር እንደጨረስክ ምንድነው ፕላን? እድሉ ካገኘው ለመማር ነው ፕላኒ። ምክንያቱም አሁን 5ኛ ዙር አሁን እኮ ከጨረስኩ በኋላ ልጠይቅህ ነበር። ባይዘይ ፕላኔ ጆኒ ምን ላድርግ? ባይዘይ አካውንቴ ላይ 600 ብር አለችኝ፣ ኪሴ ውስጥ 200 ብር አለኝ። ለሚቀጥለው ያስኳት ባይዘይ በዶላር የሚከፈለኝ ልጅ ነኝ። ባይዘይ የነበረው ግን ያው ሰይጣን ሁሉ ነገርና የሚበላው ልጁ አወደመው የሚለው ሉቃስ 15 ላይ ብር አይደለም የሚወደመው ይሆን 1000 2000 ዶላሮች። ምክንያቱም እኔ ደቅ ብዬ ትራንስፖርት አልጋፋ ከሰው ጋር ምናምን ደቅ ብዬ ኮምፒውተር ላይ ነኝ። ሃይ ስፒድ አለ፣ ክላውድ ላይ ስቶሬጅ አለ፣ ይላከላል። ብዙ ብር ታገኝ ነበር።
በሾው ማለት ነው። ሲያስበው ዮኒ የ30 ደቂቃ ሾው $120 ማለት አንተ ምን ነው 10ሩን ኤፒሶድ ምታው። እሺ ገባኝ። አሁን 600 ነው ሂሳብ ላይ ያለው። አሁን 600 ብር ነው ያለው እና ኪሴ ውስጥ 200 ምንድነው ያስኳት ለቀጣይ ለሁለተኛው ሲዝን ደግሞ መመዝገቢያ ነች። ከዛ በኋላ እኔ ስለምንም ለአምስተኛ ዙር መመዝገብ ከዛስ ደግሞ ፕላን ምንድነው ካልከኝ መማር መለወጥ መማር። ለምን ራሴን አንዳንዴ አላምነውም። ይሄ አሁን የተማርነው 5 ዋላ የሚገባኝ አይመስልኝም። ገብቶኛል እኮ ግን የሚገባኝ ስለማይመስለኝ ድጋሚ መማር ፈልጋለሁ እና የትም መሄድ አልፈልግም። እኔ እድሉ መማር ነው የምፈልገው። መማር አሁን አንድ ነገር እናደርጋለን። ይቅርታ ጠይቀሃል፣ መማር ትፈልጋለህ። ስለዚህ እስከ 8ኛው ዙር ተመዝግበሃል። የሆነ ያለውን እያየ ነው። ቆይ እኔ ልንገር፣ በእውነት እንደው ልንገር፣ ስገባ ማለት ነው ልብሴ ምን የለ ሰው ባግ ይዞ ተዘጋጅቶ ተመዝግቦ ምናምን የመጣው ቦርሳ ይዞ ምናምን ዘበኛው ምን ሌላ ሲያየኝ እንትን ብያር ለእንትን የመጣው አልመስልማ። ምንድነው አለ አልተመዝልም መዘገብ አይ አለኝ። ጌታ ሆይ አሁን በቃ ልሞት ነው ወይስ ልገባ ነው? ከዛስ ልሞት ነው ወይስ ልገባ ነው? ምክንያቱም ሳይን መማር ፈልጊያለሁ። ቦርሳ ምንም ነገር አለ። በቃ ይሄው አለቀ። ጉዳይ አይደለም። ሞቻለሁ ብለብስ ምናምን ምን ዋጋ አለው ማለት እንደዛ እያበረታታው አይደለም ሰው ወይኔ። ስለዚህ እንደዚህ እናደርጋለን ነው እንደዚህ እናደርጋለን። እስከ 8ኛው ዙር ተመዝግባል አይደል? አትወጣም ከዚህ ግቢ ትማራለህ። አሁን ነገ ሱሪ፣ ሸሚዝ፣ ጫማ ይገዛላል። ወደም ይገዛላል። አስተምራለሁ። 8ኛ ዙር ድረስ ትማራለህ። ከዛ በኋላ ያለውን ጉዳይ እግዚአብሔር ያመቻችልሃል። አንተ ብቻ በስነ ስርዓት ትማራለህ። እዚህ አመሰግናለሁ። እኔ በጣም አመሰግናለሁ። በጣም ወዳለሁ፣ አከብራለሁ። እሺ ቻው።